ሕሊናችንን እንሰብስብ፣ በእግዚአብሔር ፊት መቆማችንን እናስብ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና የተማጸን ጠላቴ ሰይጣንን እክዳለሁ። በዚህች በእናቱ ቤተክርስቲያን ፊት ቆሜ እክዳለሁ። ለዚህም ምስክሬ ማርያም ናት። በዚህም አለ ወዲያኛውም አለ እሷን አምባ መጠጊያ አድርጌ እክዳለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም በበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የእናቱ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስርይልን ዘንድ ለዘላለሙ አሜን። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን በፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስካከል ሁሉ በእርሱ የሆነ፣ በሰማይም ካለ በምድርም ካለ ያለ እርሱ ምንም ምን የሆነ የለ። ለእኛ ስለ ሰው እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር በቅድስት ድንግል ማርያም ፍጹም ሰውን ሆነ። ደግሞ ስለኛ አሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን፣ እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውም ሕይወት
ለዘለዓለሙ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህን በሰማይ በምድር የመላን ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋራ አዳኝ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። ወደዚህ ዓለም መጣድንናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። አንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምናለን። ያመንነው እኛም በመስቀሉ እንድናለን። ድነናል። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባ። ለኢየሱስ ክርስቶስ መስቀል ምስጋና ይገባ። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስሪልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላ ይህንንም ጽዋ ላጠጣ ምግባችንንና ልብሳችንን ላዘጋጅልን ኃጢአታችንን ሁሉ ለታገሰልን ክቡር ደሙ ቅዱስ ሥጋውን ለሰጠ እስከዚህችም ሰዓት ላደረሰ ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባ። ለወለደችው ለድንግል ማርያም ምስጋና ይገባ። ለክቡር መስቀሉ ምስጋና ይገባ። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባ። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ያቄም ብለሽ ድንግል ማኅበራችን ዛሬ ባርኪልን። አምላክን በድንግል ላይ የወለደች የእመቤታችን ማርያም ጸሎት ማርያምን ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልዱን ሊያመሰግኑኛል። እርሱም ብርቱ የሚሆን ታላቅ ሥራ ለእኔ ያደርገዋልና
ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። አባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረ። የሶርያው ቅዱስ ኤፍሬም የደረሰው ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና። የመመኪያችን ዘውድ፣ የድህነታችን መጀመሪያ፣ የንጽህናችን መሰረት፣ እኛን ስለማዳን ሰው የሆነ እግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ወይም ሊነገር የማይችል ቅድስት ሆይ ለምኝልን። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ምትዋዳለን በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልና ምስጋናና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ እግዚአብሔር መላእክት ሲወጡባትና ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት ሕፃን አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረ እግዚአብሔር ልጅ ነው። መለኮቱ እሳትነት ሥጋሽን አላቃጠለው። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁን ያገኘባት ሳጥን አንቺ ነሽ። ይሄው መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለምም ወለድሽ። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም ወይም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በሚገባ የአምላክ እናት ተብለሻልና ደስ ይበልሽ። የሔዋን መድኃኒቷ ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግበው እርሱን ጡትሽን አጥብተሻልና ደስ ይበልሽ። ሔዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጥጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ምስጢር ወይም ተዋህዶ ባንቺ ቢደረግ ንጉሥን ወልደሽልናልና ፍጥረታትን በልዩ ልዩ መልክ የፈጠረ የእርሱን የገናንነቱን ነገር ፍጽመን መናገር አይቻለንምና ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ
በጭጋግ በጨለማና በንፋስ ሸፈነ። ፈርተው የቆሙትንም በነጋሪቶች ድምፅ የገሰጸ የአብ አካላዊ ቃል ቅድስት ሆይ ለምኝልን። በትህትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ በአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆኖ አምላክ በመንፈስ ቅዱስ በማኅፀኑ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስርይለት ዘንድ በሰማያት ወይም በሰማይ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ብዛት ወደ ቀድሞ ቦታው ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግል ገናንነቷን ሊናገሩት አይቻልም። ጌታ መርጧታልና የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኑ አደረ። የማይታይና የማይመረመር ወይም ታይቶ የማይታወቅ እርሱን በድንግልና ወለደች። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈለቀነው ያ ድንጋይ ከአብ ዘንድ የወጣው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነ። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፎ የሃይማኖትን መገኛ ነሽ። የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብን ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽው የማይታይ ቃልን የተሸከምሽው የብርሃን እናቱ አንቺ ነሽ። እርሱን ከወለድሽው በኋላ በድንግልና ኖረሻልና በፍጹም ምስጋና ገኖሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋኑ ወይም ማደሪያ ሆይ የተከበርሽ ሆይ እናመሰግንሻለን። ጌታችን ኢየሱስ ክርስቶስ እናቱ መልካሙ አርግቦ ስምሽን በልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ። የታቀፍሽውን መላእክት ያመሰግኑታልና ኪሩቤልን በፍርሃት ይሰግዱለታልና ሱራፌልን ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ ወይም የክብር ባለቤት ነው፣ በይቅርታው ብዛት ያለምን ኃጢአት ያስሪ ዘንድ የመጣው ነው ይላሉ። ቅድስት ሆይ ለምኝልን። ይወድስዋ መላእክት ማርያም በመንጦላዕት ውስጥ ያመሰግኗታል። አዳስጣዋ ለአንቺ ምስጋና ይገባሻል እያሉ መላእክ ማርያም ቃልን ተቀበሏላ። ከአንቺ ዘንድ ይመጣልና በማኅፀንሽ የሚያድራ እንዴት እንደ ምስኪን ከዳዊት አደረ። ከሰማያት ወርዶ የእርሷን ባሪ አድርጎ ተወለደ። በ6ኛው ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለ፣ እንዴት እንዲህ አለ?
የምስጋና ድመሻ ይደረግልኛ። መልአክ እንዲህ አላ፣ ማርያም ሆይ አትፍሪ፣ እግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት አባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢአምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይሉም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንድ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘ። እነሆ ይህ 6 ወር ሆነ፣ መካን ሲሏት እግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩ እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለች። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ነሽና ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የጨለመች ድንኳን ነሽና ምስጋና ይገባሻል፣ የመላእክት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አምልማል የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብረሽ ከ44 ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከከበሩ የከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። አሜን። የዳዊት መዝሙር 135 እግዚአብሔርን አመስግኑ ቸር ነውና፣ ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ፣ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሰራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛ ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብትም ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና። እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በጸናች በተዘረጋችም ክንድ
ምሕረቱ ለዘላለም ነውና የኤርትራን ባህር በየክፍሉ የከፈለ ምሕረቱ ለዘላለም ነውና እስራኤልን በመካከል ያሳለፈ ምሕረቱ ለዘላለም ነውና ፈርዖንንና ሰራዊቱን በኤርትራ ባህር ጣለ። ምሕረቱ ለዘላለም ነውና ሕዝቡን በምድረ በዳ ይመራ። ምሕረቱ ለዘላለም ነውና ውሃን ካለት ድንጋይ ያፈለቀ። ምሕረቱ ለዘላለም ነውና ታላላቅ ነገሥታትን የመታ። ምሕረቱ ለዘላለም ነውና ብርቶችንም ነገሥታት የገደለ። ምሕረቱ ለዘላለም ነውና የአሞራውያንን ንጉሥ የሆነ። ምሕረቱ ለዘላለም ነውና የባሳንን ንጉሥ አገ። ምሕረቱ ለዘላለም ነውና ምድራቸውን ርስት አድርጎ የሰጠ። ምሕረቱ ለዘላለም ነውና ለባሪያው ለእስራኤል ምሕረቱ ለዘላለም ነውና እኛን በመዋረዳችን አስቦናልና። ምሕረቱ ለዘላለም ነውና ከጠላቶቻችን እጅ አድኖናልና። ምሕረቱ ለዘላለም ነውና ለሥጋ ሁሉ ምግብን የሚሰጥ። ምሕረቱ ለዘላለም ነውና የሰማይን አምላክ አመስግኑ። ምሕረቱ ለዘላለም ነውና። አሜን። የዳዊት መዝሙር መዝሙር 3 አቤቱ የሚያስጨንቁኝ ምንኛ በዙ! በእኔስ ላይ የተነሳሱት እንዴት በረከቱ! ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አቤቱ አንተ ግን መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ እሱም ከተቀደሰ ተራራው ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔር ግን ደግፎኛልና ነቃሁ። ከሚከቡኝ ብዛት የተነሳ አልፈራም። አቤቱ አምላኬ ሆይ ተነሳ አድነኝም። አንተ የጠላቶችን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። እንግዲህስ ማዳን እግዚአብሔር ነው፣ በረከትም ሁሉ በሕዝብህ ላይ ነው። አሜን። የዳዊት መዝሙር መዝሙር 40 ለችግረኞችና ለምስኪኖች የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ያውም ያደርገዋል፣ በምድር ላይም ያስመሰግነዋል። በጠላቶቹም እጅ አሳልፎ አይሰጠውም። እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውን ሁሉ በሕመሙ ጊዜ ያነጥፍለታል። አቤቱ እኔስ ማረኝ፣ አንተን በድያለሁና ነፍሴን ፈውሳታለሁ። ጠላቶቼ በእኔ ላይ ክፋትን ይናገራሉ። መቼ ይሞታል ስሙስ መቼ ይጠፋል ይላሉ። እኔን ለማየት የተገባው ቢሆን ከንቱን ይናገራል። ኃጢአትን ይሰበስባል፣ ወደ ሜዳ ይወጣል ይናገራልም። በላይ በመተባበር ጠላቶች ሁሉ ይንሽካሽኩብኛል፣ በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞ የሰላምሽ የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ ከሌለብኝ ዘንድ አልፈልግምና ለዚህ እንደወደድኸኝ አወቅሁ። እኔን ግን ስለ ቅንነት የተቀበልከኝ በፊትም ለዘላለም ታኖረኛለህ። ከዘላለም እስከ ዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ። አሜን። የዳዊት መዝሙር መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኝን እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና። በላባዎቹ ይጋርድሃል፣ በክንፎቹም ጥላ ትጠለላለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም።
በአጠገብህ ሺህ በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። ዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። መንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። እኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ መልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅምን ዕድሜ እሰጠዋለሁ፣ ማዳኔንም አሳየዋለሁ። አሜን። የዳዊት መዝሙር መዝሙር 120 ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግሮቼን ለመናወጥ አይሰጣቸውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርን በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከኩል ይጠብቅሃል፣ ነፍስንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትንና መግባትን ይጠብቃል። አሜን። የዳዊት መዝሙር መዝሙር 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሰማራኛል፣ ወደ ዕረፍት የመስኖ ውኃም ይመራኛል። ነፍሴን መለሳ፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዜ እነርሱ ያጽናኑኛልና። በፊቴ ማዕድን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተትረፈረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ።